አብርሽን ከሄርሜላ ጋራ አብረህ ኖር ሲሉትም በድጋሜ ጠየቁት። ሩታና ዳኒ ከሄርሜላ ጋራ ኖር ከሩታ ጋር አልኖርክም ካልክ ብለው ይጠይቁታል አብርሽን። አብርሽ ደግሞ የኔ ውሳኔ ለኔ ተውልኝ፣ መጀመሪያ አሁንም ቢሆን አንተ በዚህ ከቀጠልክ ፍቅርም ጋራ ያልጨረስከው ነገር አለ፣ አብረህ ኑር ልትለኝ ነው ወይ ከሄርሜላ ጋር ኖር የምትለኝ? ስለዚህ ውሳኔውን ለኔ ተውልኝ። አንተ መጀመሪያ ከቤት ስታወራ ለምትናገረው ንግግር አስበህ ተናገር፣ ሳታስብ ዝም ብለህ አታውራ ብሎም ነገረው ማለት ነው። እና በነገራችን ላይ ቆይ አብርሽን በግዴታ ኑር ኑር እያላችሁ የምታስገድሉት፣ እኔ እኮ በግድ የሚሆን ነገር አለ እንዴ? ሁሌ ክብራችሁን መጣል አይደብራችሁም? እሷ እንዴ አልፈልግም ብሎ ተናግሯል። ታዲያ ምንድን ነው የምትጨቀጭቁት? የእናንተ ነገር እየገረመኝ ነው ማለት ነው። ምን ነው መላቅጡ ጠፋችሁ? ምን ነው የምትሆኑትን አሳጣችሁ? ምን ነው የምታደርጉትን የምትናገሩትን ማሳጣችሁ? ፈጣሪ ማን ነው ሚስቱን ባሉን ለሌላ ሴት አሳልፎ የሚሰጠው? ምን ነው ለሄርሜላ ከተቆረቆራችሁ መቶኬና ምናምን ልደቷ ሳይከበርላት ለምን በቦታው አልተገኛችሁም ብሎ ጠየቃቸው። ሩታም ምንም የምታውቀው ነገር የለም፣ ምን እናድርግ እዛ ጋር ምን ያደረግነው ነገር ይኖር አይኖር የምታውቀው ነገር ስለሌለ ስለማታውቀው ነገር አታውራ አለችው ማለት ነው። እና እኔ የምለው አረ ሰከን በሉ፣ ወይኔ ትዕግስቱን ስጣቸው ለነሱ ራሱ። አረ ትዕግስቱን ስጣቸው ፈጣሪ፣ ምነው አበዙት።